በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረካችሁ በብዙ ጸጋ በምሕረቱ በደግነቱ በፍቅሩ በሕይወት በጤና የጠበቀን የጠበቃችሁ እግዚአብሔር ልጆች ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ ቤዛ መድኃኒት ሲሆን ዕዳ የከፈለለት የዳነ ሕዝብ ያደረጋችሁ ብሩካን እግዚአብሔር ልጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክና ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ ከሕያው መንፈሱ ጋር በአንድነት በሦስትነቱ የተወደደ ተመሰገነ ይሁን። እግዚአብሔር ልጆች ሁለት እናቶች አሉኝ። ሁለት ቤተሰቦች ፈልጋለሁ የሚረዷቸው የሚደግፏቸው። አንድ ቤተሰብ አንድ እናት፣ አንድ ቤተሰብ አንድ እናት። የአጋፔ ቤተሰብ ትልቅ ስራችን ነው። ባል የሞተባቸውን እናቶች ልጆቻቸው የሚያሳድጉ ብቻቸውን ማገዝ። አንድ ቤተሰብ አንድ እናት ይይዛል። አንድ ቤተሰብ አንድ እናት ይይዛል። ከ284 በላይ ቤተሰቦች አሉን ይህን ስራ የሚሰሩ። እንግዲህ ተጨማሪ ደግሞ ሁለት ችግረኛ ሰዎች መጥተዋል የሚታገዙ እና አናግሩ 0911 40 13 80 አንዳንድ ቤተሰብ ይበቃል። ዓመታዊ እርዳታ ማድረግ ማለት ነው። እስከ 40 ሺህ ብር እስከ 50 ሺህ ብር በዓመት ውስጥ መርዳት ቢቻል ለልጆቻቸው ምግብ መስጠት ይቻላል። አንድ እናት ማለት ነው። የማድረግ የምትችሉ ውስጥ ያሳውቁኝ። እግዚአብሔር ይባርካችሁ። የእግዚአብሔር ልጆች መጽሐፈ ሩት ላይ ስለ ቦዔዝ የተጻፈውን አስገራሚ ነገር ነው ዛሬ ለሕይወታችን መማሪያ ብናደርገው። ሩት መጽሐፈ ሩት ምዕራፍ 3:18 ላይ ቦዔዝ የጀመረውን ጥግ የሚያደርስ ትጉህ እንደነበረ ኑኃሚን ስትናገርለት ታያላችሁ። እንግዲህ ይሄ የቤተልሔም ገበሬ በጣም ቁም ነገረኛ ነበረ እና ሀብታም ገበሬ ነበር እና ቁም ነገረኛና ሀብታም ያደረገው ደግሞ የጀመረውን ነገር የሚፈጽም ሰው ነበር። ዝም ብሎ መተው የጀመረው መተው የሚባል ነገር እሱ ጋር አልነበረም እና እርሻ ሲጀምር እርሻውን እስከ ጥግ ድረስ ነው የሚያርሰው። ማረም ሲጀምር እስከ ጥግ ድረስ ያርማል። ያንን የዘራውን ያረመውን ደግሞ ማጨድ ሲጀምር እስከ ጥግ ድረስ ነው የሚያጭደው። ካጨደ በኋላ ትቶት አይሄድም። መውቃት ባለበት ደግሞ እንደዚሁ በደንብ ነው እህሉን መከሩን የሚሰበስበው። ገበሬዎችን በደንብ ይመግባል፣ ያሰማራል፣ ይቆጣጠራል። ስራው ሁልጊዜ አይቋረጥም። ይሄ የዕለት ተዕለት ኑሮ እንጀራው ብቻ ስለሆነ እንዳይመስላችሁ። ጉዳይም ሲኖር ለምሳሌ ሩት ወደ እሱ ቤተሰብ የሩት ጉዳይ መጥቶ ነበር። በእስራኤል አንድ አይሁዳዊ እዚያ ሳይተካ ከሞተ ወንድሙ ሚስትየውን አግብቶ ዘር ይተካል። ወንድም ከሌለው ከዝኑ እንዲህ ያደርጋል። ከዝን ከሌለው የሚቀርብ ዘመድ ለዛ ሰው ዋርሳ ወይም ወራሽ ሆንና ሚስቱን አግብቶ ዘር ይተካለታል። እንዲህ አይነት ስርዓትና ሕግ በሙሴ ስላለ የመሐሎን ሚስት ሩት ባሏ ከሞተባት በኋላ የሚወርሳት ከመሐሎን ቤተሰቦች መካከል ቀራቢ የነበረ አንድ ሰው ነበር። ከሱ ቀጥሎ ሁለተኛ ቅርብ የነበረው ቦዔዝ ነበር እና ጉዳዩን ግን ሩት ሄዳ ለቦዔዝ አሳወቀችው። ሩት ወራሽ እንደሆነ የመሐሎን ዘመድ እንደሆነ ስትነግረው ከሱ ሌላ ቀራቢ ሰው እንዳለ አሳወቃትና ያንን ሰው ሄዶ በገበያ አካባቢ ተገናኝቶ ትወርሳታለህ፣ መሐሎንን ትወርሳለህ፣ ምን ታደርጋለህ ሲለው አየለም እኔ ፈቃደኛ አይደለሁም ሲል ጫማውን አውልቆ ቃል ሲገባለት እሱ ያንን ጉዳይ ተቀብሎ መሐሎንን ወክሎ ሩትን አገባ። የሩት ትውልድ በመሲሁ ትውልድ ውስጥ እንዲቀጠል እሱም የኢዮቤድ አባት እንዲሆን ምክንያት ሆነ ማለት ነው። የሩትን ጉዳይ የያዘበት መንገድ የቦዔዝን የጀመረውን ፈጻሚነት የሚያሳይ ነው። እግዚአብሔር ልጆች መቼም እኛ ዛሬ ቦዔዝን ተርከነው ተደንቀንበት ልንሄድ አይደለም። ከቦዔዝ የህይወት መብራት ልንማር በጣም ብዙ ኢትዮጵያውያን ኤርትራውያን የጀመርነውን ነገር ምን ያህሎቻችንን የምንጨርሰው? ይኸውላችሁ በመጀመሪያ የጀመርነውን ነገር ከመጀመራችን በፊት እንደሚያዋጣን ማወቅ አለብን። መጀመሪያ ሩት በወርሳት ሕጉ ይፈቅዳሉ ብሎ አረጋግጧል። መጀመሪያ ሩትን አገብቶ ልጅ ቢተካ የሙሴ ሕግ የሚለውን ነው የማረገው የሚለው አረጋግጧል። እርግጠኛ ከሆነ በኋላ
ነው ስራውን የጀመረው ቦዔዝ። ምንም ነገር ብንጀምር፣ ለምሳሌ የፍቅር ግንኙነት ብትጀምሩ ለምንድን ነው የጀመርነው? ምን ለመሆን ነው? ለጊዜው ለመዝናናት ነው የጀመርነው? ለትዳር ነው የጀመርነው? ለምንድን ነው? ይሄንን በመጀመሪያ አስቀድመን መመለስ መቻል አለብን። ቁም ነገር ብለን የጀመርነው ነገር ደግሞ ከሆነ ለሱ ዋጋ ለመክፈል ወደኋላ ማለት የለብን። ዋጋ ያልተከፈለበት የራስ ሊሆን አይችልም። ታውቃላችሁ፣ ዋጋ ማለት ምንድን ነው? የጀመሩትን መፈጸም፣ የወደድካትን እስከ ትዳር ይዞ መሄድ፣ የወደድሽውን እስከ ትዳር ይዞ መሄድ። ይሄ ለፍቅር ግንኙነት ወሳኝ ነገር ነው። የወደደውን ወደ አልጋ ይዞ መሄድ በጣም ቀላል ነገር ነው። ነገር ግን ትልቁ ነገር ከትልቁ መብራት ካለው ገበሬ ከቦዔዝ የምንማረው የወደደውን ወደ ትዳር ይዞ መሄድ፣ ወደ ክብር ይዞ መሄድ፣ ፍሬው ጣፋጭ እንዲሆን። ንግድ ልንሰራ እንሞክራለን። ብዙዎቻችን ህይወትን ለማሸነፍ እንፈልጋለን፣ መነገድ እንፈልጋለን፣ ተነስተን እንነግዳለን። ግን አንጨርሰው፣ የሆነ ቦታ ላይ እንተዋለን። ወዲያው ማጨድ እንፈልጋለን። አንድ ሰው ይውላችሁ በእግዚአብሔር ፊት በበረከቱ እርሻ ላይ ሲቆም የህይወትን ህግ መከተል አለበት። የመዝራት ህግ አለ፣ የማጨድ ህግ አለ። የመዝራት ጊዜ አለ፣ የማጨድ ጊዜ አለ። በመዝራት ጊዜ ማጨድን የሚፈልጉ ሰዎች ከእርሻ ይወጣሉ። ምክንያቱም በመዝራት ጊዜ ማጨድ የለም። በአረም ማረም ጊዜ ማጨድ የለም። ሁሉ በጊዜው ነው። የህይወትም ስራ ሁሉ በጊዜው ነው። ህይወታችንን ሰርተን ለመለወጥ እንፈልግ ሰዎች አንድ ስራ ስንጀምር ያ ስራ በጊዜ ውጤታማ እንደሚሆን አምነንበት ነው መጓዝ ያለብን። ያ ዘር እስኪታጨድ ድረስ ነው መትጋት ያለብን። ያለ ጊዜው መበልጸግ፣ እንደምታውቁት ዓለም በሙስና በኮራፕሽን የተበላሸ ነው። የምናውቃቸው አጠገባችን ያሉ ሰዎች በሆነ አቋራጭ ሀብት ውድ መኪና ይዘው ስናያቸው ለስራ ያለን አመለካከት ተበላሽቷል። እኛ ኢትዮጵያውያን ይገርማቸዋል። ብዙ ነው የምረዳው የምመለከተው። ሰርቶ መሻሻል ልክ ያልሆነ አካሄድ፣ ብልጠት የህይወት ጥበብ እንደጎደለን አድርገን እንድናስብ፣ ቀንብቶ መሻሻል እንደሚሻል እንደሚበልጥ ሳናቀው እያመንን መተናል። የሆነ ጊዜ የተበላሸ ትውልድ አለ። ያንን ትውልድ ወንጌል ካላስተካከለው ማንም ያስተካክለው። ሄደን የት ነው የምንሆነው? መነሻችን እንዳንነሳ ወደ የምንወድቀው። መስራትና መሻሻል፣ ከትንሽ ነገር መጀመር፣ የጀመሩትን ደግሞ እስከ ጥግ ድረስ መውሰድ እናንተ እግዚአብሔር ብሩካን መለኮታዊ ኃላፊነታችን። እግዚአብሔር ለኛ የሰጠን ኃላፊነት ጥቂቱን በደንብ መያዝ። የእግዚአብሔር ቃል በጥቂቱ ታመን በብዙ ላይ ትሾማለህ። ስለዚህ ውጤቱን ቸኩሎ ከመውሰድ ይልቅ ውጤቱን በጊዜው ማጨድ እንደሚገባ ማመን ያስፈልጋል። ስራ የምንጀምር ሰዎች ብዙ አይነት ስራዎች አሉ። ዛሬ ዲጂታል ስራዎች አሉ። ብዙ ወጣቶች በዲጂታል ሚዲያ ላይ ስራ ይሰራሉ። አድካሚ ነው፣ ያለፋል። አንድ ነገር ሰርቶ ያንን ውጤታማ ለማድረግ ሌሊትና ቀን ያደክማል። አውሮፓ ብትሄዱ፣ አሜሪካ ብትሄዱ ሰው ለፍቶ ይሰራል። ይሄን ልፋት መቀበል ያቅተናል። አያችሁ፣ ኢትዮጵያ ውስጥ የምንኖር ሰዎች በትንሽ ነገር እንጀራ እንበላለን። በትንሽ ነገር ሀብታም ኢኮኖሚ ይመስለናል፣ ግን አይደለም። በትንሽ ነገር የምንፈልገው ቦታ ላይ በአንድ ጊዜ ልንደርስ አንችልም። በደንብ መስራት አለብን። እግዚአብሔር ልጆች በደንብ መልፋት አለብን። ስንለፋ ደስ ይለን ይገባል። በጣም ስንጠነክር፣ ስንተጋ በጽናታችን መደሰት አለብን። እንገራችሁ፣ ጽናት በራሱ ስኬት ነው። ተስፋ ሳይቆርጡ መልፋት በራሱ ስኬት ነው። እግዚአብሔር ልጅ በፍጹም ተስፋ እንዳንቆርጥ፣ እንደ ቦዔዝ የጀመርነውን ጥግ ሳናደርስ የምንመለስ ሰዎች እንዳንሆን እግዚአብሔር ልጅ። ዓለም የሚገርማችሁ
እግዚአብሔርን የማያውቅ ዓለም አሁን የምንናገረው ነገር ገብቶታል። በጣም ብዙ ሰዓት ይሰራል፣ ብዙ ሰዓት ይማራል፣ ራሱን ለማሻሻል ይሞክራል። እናንተ የአገሬ ወጣቶች ምንድን ነው የምትሰሩት? ምን ስታዩት ትውላላችሁ? ስልካችሁ ላይ ምንድን ነው የምታዩት? ወደፊት የምትፈናጠሩበትን ክንፍ ነው የምትሰሩት ወይስ የሰውን ጉዳይ ነው የምታዩት? ሁኔታን ነው የምታዩት? እናንተን ተሸክም ወደፊት የሚሄድ መንኮራኮር ላይ ተሳፈራችሁ ነው ወይስ ቆማችኋል? ሰው ያደነቃችሁ ነው? ልትኖሩ ነው የተዘጋጃችሁ ወይስ ልታኗኖሩ ነው ሰዎች? እግዚአብሔር ልጆች እባካችሁ መንቃት አለብን። ተነስተን መስራት አለብን። የእግዚአብሔር ብሩካን የሚሰሩ ናቸው። የሚሰሩ የሚለፉ ናቸው። ሐዋርያው ጳውሎስ ድንኳን ይሰፋ ነበረ። አብርሃም ከብት አርቢ ነበረ። ይስሐቅ መሬት አራሽ ነበረ። 100 እጥፍ ነበረ ዘርቶ የሚያፈራው። ለፍቶ በበረሃ በድርቅ ዘመን ማረስ የሚችል ጠንካራ ስነ ልቦና የነበረው ጎበዝ ገበሬ ነበረ። እግዚአብሔርን የሚወዱ ሰዎች እየሰሩ ነው የተገኙት። ዳዊት የበግ እረኛ ነበረ። አድካሚ ነው በግ መጠበቅ፣ ከብት መጠበቅ። አድካሚውን ስራ የሚሰራ ነበረ። እግዚአብሔር ልጆች ስራ ፈቶ የተወደደ ስራ ፈቶ የተባረከ ሰው በፍጹም የለም። መንፈሳዊነት ስራን የሚደግፍ የጀመርነውን እንድንፈጽም የሚያግዝ ትልቅ ነገር መሆኑን ማወቅ ያስፈልጋል። ስራ ደግሞ በረከት ነው ብለን ስናምን ነው የሚባርከን። ስራ ዕዳ አይደለም። ስራ ባርነት አይደለም። አረብ ሀገር ብትኖሩ እህቶች፣ አረብ ሀገር የሰው ቤት ገረድ ሆኜ ባሪያ ሆኜ አትበሉ። አረብ ሀገር እርሻ ውስጥ እየሰራው ነው፣ እግዚአብሔር ባርኮኝ በደንብ እየሰራው ነው በሉ። መስራት በረከት ነው፣ ግርድና አይደለም። መስራት ባርነት አይደለም። መስራት የእግዚአብሔር ስጦታ ነው፣ ጸጋ ነው። የእግዚአብሔር ቃል ያልሰራ አይብላ ይላል። እንድንበላ እግዚአብሔር የመስራትን ጸጋ ሰጥቶናል። በጤና ምስጋና ነው። ኢትዮጵያ የምትሰሩ ሰው ቤት የምትሰሩ ካምፓኒ የምትሰሩ ስራ ነው። በቃ ግን የጀመርነው መፈጸም አለ። ሩትን ተመልከቱ። ሩት መታይ በቦዔዝ እርሻ ወፎች የሚለቅሙትን ርጋፊ ነው የቃረመችው። መች ተጸየፈችው? ያንን ስራ እግዚአብሔር ላለው ይጨምርለታል። ነበራት፣ ትጋት ነበራት፣ ጎንበስ ቀና ትል ነበረ፣ ጨምርላት፣ እርሻውን እንድትወርስ አደረጋት። መልፋት፣ ጠንክሮ መስራት፣ እያመሰግኑ መስራትን የመሰለ ነገር የለም። በስራ የሚያፍር ኢትዮጵያዊ አስተሳሰብ በአጠቃላይ መጥፋት አለበት። የጀመርነውን ነገር ለፈጸም ምን የሚያስችለን ይሄ ነው። ሁሌ አንድን ስራን ስንሰራ እየተዋረድን እንደሆነ የሚሰማ ልብሳችን ሲቆሽሽ። አንድ ኢንጂነር ወዳጅ አለኝ። የሚሰራው ህንፃ መሳሪያ ውስጥ ነው። ህንፃ መሳሪያ ይሸጣል። አቧራ ልብሶ ነው የሚውለው። ደስ ይለኛል አቧራ ስለብስ ይላል። እየሰራው ሲውል አቧራ ስለብስ ወጣት ነው። በጣም ውድ ጂንስ ለብሶ ከተማ ውስጥ መንቀሳቀስ ይችላል። ደስ የሚለኝ ግን እኔ አቧራ ስለብስ ነው እየሰራው። ይሄ ነው ውጭ ሀገር ያላችሁ ታውቃላችሁ። ወንድ የሚሰራው ሴት የምትሰራው አይመርጡ፣ ሁሉ እኩል ነው የሚሰራው። እግዚአብሔር የሰጣቸው መሬት አሳምረው ግን ታስመስለው ይኖራሉ። አስፓልታቸው ንጹህ፣ ጫካቸው ንጹህ፣ ቤታቸው ንጹህ። ጭንቅላታችን ውስጥ ነው ሁሉ ነገር ያለው። እግዚአብሔር በሰጠን አይምሮ ውስጥ ነው ሁሉ ነገር ያለው። ጥበብ ስጠኝ እያሉ ኃይል ስጠኝ እያሉ መስራት ያስፈልጋል። ይሄን የምትሰሙ ሰዎች መስራት መባረክ መሆኑን አምናችሁ ተነሱ። እግዚአብሔር ልጆች የጀመርነውን ደግሞ እንፈጽም። በፍጹም ያዝለቀቅ እንዳናደርግ። ሰይጣን የሚያጠቃን ይወላችሁ ከዲያብሎስ ውጊያዎች አንዱ ብፁዕ ወቅዱስ አባ ሽኖዳ ምን ይላሉ? አስጀምሮ ማቋረጥ ነው። አስጀምሮ ማቋረጥን ሆቢያቸው የሆኑ ሰዎች ጀምሮ መተው ሆቢያቸው። በቃ ያልጀመሩት ነገር የለም፣ ግን ሁሉም ትተውታል። እነዚህ ሰዎች የት እንደሚደርሱ ትገምታላችሁ? የማይሆን ሰው ሆኖ ነው የሚቀሩት ቶሎ ካልተስተካከሉ። ምንም ነገር አይተን እንደ ቦዔዝ ጠንክረን አስበን ጀምረን መፈጸም። መንፈሳዊ ነገር ላይም እንደዚሁ እግዚአብሔር ልጅ
እግዚአብሔር ጠራን አይደል? ወደ ቤቱ አስጠጋን። መንፈሳዊ ነገራችንም መፈጸም አለበት። ክርስቶስን ወደ መምሰል፣ ሥጋ ወደሙን ወደ መቀበል፣ በቅድስና ወደ ማደግ፣ የመንፈስ ፍሬን ወደ ማፍራት፣ መንፈሳዊ ሰው ወደ መሆን እስክንደርስ ድረስ ወደ እግዚአብሔር ቤት መምጣታችን መቀጠል አለበት። መንገድ ላይ ሰዎችን አይታችሁ አታቋርጡ። ቤት ውስጥ ያለውን የቤቱን ጌታ እያያችሁ ምሕረቱን ቸርነቱን እያየን በርትተን መቀጠል አለብን። የሰው ጉዳይ አይሳባችሁ። በሰው ጉዳይ ውስጥ አትግቡ። እግዚአብሔር ልጆች፣ ሐዋርያ ጳውሎስ በራሳችሁ ጉዳይ ላይ አተኩሩ ይላል ለተሰሎንቄ ክርስቲያኖች። በራሳችሁ ጉዳይ ሰው ሆንኩኝ፣ በፊት ተስተካክያለሁ፣ ቆሜያለሁ ወይ፣ ፈልጌ አግኝተኸኛል፣ ተገኝቼልሃለሁ ማለት ነው የሚገባ። ቤተ ክርስቲያን መጥቶ ስለ ሰው ማውራት፣ ውጭም ስለ ሰው ማለት፣ ስልክም ላይ ስለ ሰው። እባካችሁ ከእንቅልፋችን እንንቃ። ከእንቅልፍ የምንነሳበት ሰዓት ደርሷል። ዛሬ የምታወሩለት ሰው ነገ እኛን አያውቀንም፣ ጥሎ ነው የሚሄደው። ስለ አርቲስት ብታወሩ፣ ስለ አገልጋይ ብታወሩ፣ ስለ ሰው ጉዳይ የምትሰሙትም የምታወሩትም ሰዎች እነዛ ሰዎች ሁሉ እናንተን አያውቋቸውም፣ እኛን አያውቁንም። ከሚያውቀን ጌታ ጋር ተገናኝተን ተባርከን መኖር ይሻለናል። ጀምረን እንፈጽም። ለሥጋ ወደሙ መድረስ፣ ወደ መስቀሉ ጫፍ መድረስ ያስፈልጋል። ጀምሮ የፈጸሙት ናቸው የተመሰገኑት፣ የእኛ አባቶች እና እናቶች የተባሉት። ዴማስም ይህንን ዓለም ወዶ ትቶኝ ሄደ ይላል ሐዋርያ ጳውሎስ። እንደ ዴማስ ያዝ አድርጎ ለቀቅ ማድረግ በፍጹም ትናንትና የጀመርነውን ክርስትና ያቋረጥን ሰዎች ሊጸጽተን ይገባል። ጠላት እንዳይጫወትብን ቶሎ ብለን ወደ እግዚአብሔር እንድንመለስ የእግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። መንፈስ ቅዱስ ይባርካችሁ። ቃሉ በረከት ነው። በዚህ ቃል ስለተባረከ ምስጋና ይገባዋል እግዚአብሔር አምላካችን። ላይክና ኮሜንት አድርጋችሁ እንድትወጡ ጠይቃችኋለሁ። ይህን ስለምታደርጉ እግዚአብሔር ዘራችሁን ይባርክ። ቀሲስ አሸናፊ ነኝ። ሰላም